አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉ። ዛሬ ውበት እያልን ነው። ውበታችንን እያበጃጀን እንገኛል። ሳዲያቱ ቢሃርዋ ማለት ነው። ሰብስክራይብ በማድረግ አበረታቷት ማለት ነው። እንግዲህ እንደምታዩት እዚህ ጋር እግሯንም ዘብዝፋለች ማለት ነው። እግሯን ዘብዝፋለች። በደንብ እንዲታምር ማለት ነው። እንግዲህ ኤዲም እየቀራረበ ስለሆነ ቆንጃ ማለት አለባት ማለት ነው። እና የምጠቀመው ምልህ ነው። ትንሽ የውሃው ላይ ምልህ ላይሙን ቢኖረው አሪፍ ነበር። ላይሙን ማለት ነው። ላይሙን ቢኖረው ቆንጆ ነበረ። ለብ ባለ ውሃ እግሬን ዘፍዝፌ ያለሁኝ እላችኋለሁ እንግዲህ ታያችኋል ብዬ አስባለሁ። እንደዚህ ሰብስ እንትን ብያለሁ ማለት ነው። ዝፍዝፍ ያለው እግሬ ሰንጠቅጠቅ ፈረክረክ ብሏል። እሱን በደንብ አጸዳለሁኝ። እንደዚህ ዘፈዝፈውና እዛ አጸደዋለሁ ማለት ነው። እና እነሸጋ ራሳችሁን ጠብቁ። ራሳችንን መጠበቅ ግዴታ አለብን ማለት ነው። ራሳችንን የመጠበቅ ግዴታ አለብን። ራሳችንን መጣል የለብንም። የቀረ የለም። እስከዚህ ተቃልቋላ ጋይስ ይቀየራል አሁን እና እዚህ ጋር የተጠቀምኩት እርጎና ማር እርድ ነው ማለት ነው። እርጎና ማር እርድ ነው የተጠቀምኩት እዚህ ጋር ማለት ነው። የምታዩት ማርና እርጎ ነው የተጠቀምኩት። እርጎ እንግዲህ ለፊታችን ለስለስ ያደርገዋል። እርዱ ደግሞ እንትን ፊታችን እንዲያለ ፈታ ያደርገዋል ማለት ነው። ይፍታህን ነፍስ ትላላችሁ። ይፍታህን ነፍስ እና ቆንጆ ነው። እርዱና ማርና እርጎ ቆንጆ ነው ለፊታችን። ተጠቀሙት ማለት ነው። እኔ ብዙ ጊዜ እጠቀመዋለሁ ስለሚመቸኝ እጠቀመዋለሁ። በጣም ነው ለስለስ የሚያደርገው ፊቴን። በቃ ጽድት ነው የሚያደርገው። ሱብሃንአላህ ፊቴ ጽድት ፍርክርክ ያለው እንደዚህ ምናምን ፊቴ ቆንጆ ይሆናል ማለት ነው። ለስለስ ይላል ከንፈራችሁ፣ ፊታችሁ ለስለስ እና ተጠቀሙት። ውሃ ዘብዝፍ ያለው ግሬት አቤት ቁንጅና ሳዲያቱ እና ማቆነጃጀት አለብን ማለት ነው። አሪፍ ነው። ራስን መጠበቅ ለሰው ልጅ ቶሎ እንድትወድቁ አያደርጋችሁም። እና እንደዚህ አድርጌ እግሬ ትንሽ መረጫ ነው ምንሁን ሀገሬ ላይ ነስነስ አድርጌ እግርና እግሬን ይፈቅ እግሬ ነው ሲጠጣ እናንተ ፋሲ አይደል እግሬ ሲጠጣ
ማሻአላህ እግሬ ላሳያችሁ ቆይቻት ትንሽ ዘብዘብ ማለት አለበት በደንብ ማለት ነው። ከዛ ከራስ ፊቴም ደረቅ ሲል እግሬም በደንብ ዝብዝብ ብሎ ሲል ፍግፍግ አደርገዋለሁ። ይህን እግራችን ድጉልጉል ይላል። ዝብዝብ አድርገን ስንቀመጥ እግራችን ድጉልጉል ይላል። ያንን ድጉልጉል ያለውን በእንትን ፈገፍገዋለሁ ማለት ነው። በደንብ ፍግ አድርጌ ታጠበዋለሁ። እዛ ቆንጅዬ እሆናለሁ ማለት ነው። እግሬ ያምራል፣ ፊቴም ይጠራል። በቃ ዱንያ ፏ ነው። ዱንያ ፏ ነው። ከዛ በኋላ ማለት ነው ኦኬ ዱንያ ፏ ትላላችሁ። እና እንደዚህ አድርጌ እግሬን አጸደዋለሁ ማለት ነው። ሲያበረታቱኝ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። እንድታበረታቱኝ ብዙ ጊዜ ለመንኳችሁ። ቪዲዮዬን ላይክ አድርጉልኝ። ላይክ ስታረጉት ቪዲዮ ተደራሽ ይኖረዋል ማለት ነው። ላይክ ማድረግ አትርሱ። ሼር ማድረግ አትርሱ። ቪዲዮዬን አይታችሁ ሼር ዩቲዩበር ያላደላችሁ ለጓደኞቻችሁ በዋትስአፕ ቴሌግራም ሼር አድርጉላችሁ። ዩቲዩበር የሆናችሁ ደግሞ ሸርቱት። አይከፈልበትም እኮ ምን ችግር አለው? በሸርቱልኝ ማለት ነው። ሼር ብታረጉት ምን ችግር አለው? ለኔም ይጠቅመኛል፣ እናንተንም አይጎዳችሁም። በቃ ለኔም ጠቅሞኝ ደህና ዶላር እየቆጠረ ክፍያ ሀሪፍ እየሆነ ይሄዳል። እኔም እያመሰገንኩኝ እናንተን አላህ ይዛሁም ኸይር በረካ ይሁኑ። ቤተሰቦቼ አበረታተውኛል። ማይገስሩ ዑምራቸው ይርዘም፣ ያሰቡት ሁሉ ይሳካላቸው፣ ሰላማቸው ይብዛልኝ፣ ደህና ይሁኑልኝ እያልኩኝ ዱዓ አረግላችኋለሁ። ወጥቶ መቅረት ይጠብቃቸው። የኔ ቤተሰቦች እኮ ለኔ ያልሆኑን ነገር የላቸውም። ሀቁም ነገር አድርሰውኛል፣ አስደስተውኛል ነው የምላችሁ። እኔ ደስ ቢለኝ ሌላ የምትባሉን ነገር የለም። እንደዚህ አድርገው አሳድገውኛ እያልኩኝ አልሰርባችሁ ሌላ ምን እላችኋለሁ? የኔ ቤተሰቦች በረካ የሆኑ ቀየሩኝ፣ ህይወቴን ቀየሩልኝ። አልሐምዱሊላህ ደስ ብሎኛል እያልኩ ነው ምስጋና የምሰጠው ለህዝብ። እኔ ብታበረታቱ እችም ሌላ የምለው ነገር እኮ የለኝም። እና ደግሞ እናንተን ለመመስገን እናንተን ለማመስገን እንትን ሲል እናንተ ደግሞ እኔን አበረታቱኝ ማለት ነው። ከዛ ምስጋናውም ዱዓውም ይደርሳችኋል። ሁሉም በእያንዳንዳችሁ መልካም ስራ ለሰራችሁ፣ መልካም ነገር ላረጋችሁ ይደርሳል ማለት ነው። እና አንጨካከን፣ ወላሂ እንዲሁ አንጨካከን። እስቲ የኢትዮጵያ ህዝብ መጨካከን እኮ በዛ በጣም። ታው እንዲሁ እኔ ብቻ ልጠቀም፣ እኔ ብቻ ላገኝ አንበል። እንጠቃቀም፣ አብረን እንገዳደፍ፣ አብረን እንተጋገዝ። በቃ የምንችለውን አብረን እንደራረግ፣ የቻልነውን ያህል እንትን እንበል፣ እንተጋገዝ። በቃ ምን ችግር አለ? ወላሂ ለሰው ልጅ ደግ መስራት፣ የሰው ልጅ በመልካም ነገር ማሰብ፣ በመልካም ነገር መገኘት መልካም ነው ለሰው ልጅ ማለት ነው። እና መልካምነት ለራስ ነው። በቃ በቻላችሁት አቅም ሰውን ለመርዳት፣ ሰውን ለማስደሰት ሞክሩ። በቃ በተቻላችሁ አቅም ሰውን ለማስደሰት ሞክሩ። በቃ ደስ ይላል ሰውን ማስደሰት። እናንተም ለአኪራችሁ አሪፍ ነው። ደስ ይላል እኮ እንደ ሁሉንም ነገር ማስደሰቱ ማለት ነው። እናንተም ጥሩ ነው፣ አጀር ታገኛላችሁ። አንድን ምስኪን ስትቀይሩ ከነበረበት ወደ ያልነበረበት ስታዘዋውሩት ደስ ይላል። ሆነን ለመናገር ጥርሴም አልቀረ ዛሬ ወላሂ ይላል እና ማሻአላህ እግሬ እየማመዘ ነው።
ኮይስ ጠርቷል፣ ግን ትንሽ ይቀመጥ። ከዛ ምን አደርጋለሁ መሰላችሁ? ፍቅፍቅ አደርገውና እንደዚህ ፍቅፍቅ እያደረኩኝ አጠበውና እንትን እለዋለሁ ማለት ነው። ባዝሊን እቀባለሁኝ። ከዛ ሹራቤ ልብስ አደርግበታለሁ ባዝሊን ማለት ነው። ይሄንን ማለት ነው። ይሄ ቆንጆ ነው ለእግራችሁ። ይሄ ያችሁት ይሄ ለእግራችሁ እግራን እንዴት እንደሚያደርገው ይሄ ባዝኔት ለእግራችሁ በጣም ቆንጆ ነው። ፊታችሁን ራሱ ማታ ማታ በሳሙና ታጥባችሁ ይሄን ቅብት ስታረጉት በጣም አሪፍ ነው። ጣጣ ስትነሱ ደግሞ በሳሙና ትጠብ እያላችሁ ጣጣት እንኳን ተጠቀሙት፣ ማታ ማታ ተጠቀሙ ስተኙ ማለት ነው። ከዛ ጧት ስትነሱ በሳሙና ታጠቡ፣ ደግሞ ማታ ስተኙ በሳሙና ታጥባችሁ ይሄን ተጠቀሙ። በጣም አሪፍ ነው ወላሂ። ፊቴን ፏ ነው የሚያደርገው። ያኔ እንግዲህ ጥቁር ነኝ፣ ግን ያኔ ቆንጆ ነው። ተጠቀሙት ማለት ነው። በጣም አሪፍ ነው። አሁን እግሬን በደንብ ካጸዳሁኝ በኋላ እግሬን እንትን ብዬ ኢንሻአላህ እግሬን እንትን እለዋለሁ ማለት ነው። ሽት አድርጌ ሹራቤን ልብስ አደርግበታለሁኝ። ካላስ አያም ጉድ ቆንጆ ይሆናል ማለት ነው። እንደዛ ነው። ከዛ ይሄንም መጠቀም ትችላላችሁ። ይሄ አሪፍ ነው። ይሄ አሁን ይሄ አሪፍ ነው ለእጃችንን ስንተኛ እጃችንን ይሄን ቀበት ብለን ስንተኛ ይሄ አሪፍ ነው ማለት ነው። የባዝሊኑ በጣም ቆንጆ ባዝሊን ነው። እውነት ለመናገር ካሬት ነው የሚሰራው። ካሬት ነው የሚሰራው። ስዕሉ እዚህ ጋር አለ። ካሬት ስዕሉ እዚህ ጋር አለ ማለት ነው። ካሬት ነው የሚሰራው እና አራ ድረቅ እየቀለጠ ወዲያ ፌ ገባ ሳናንተ ያ ሱብሃንአላህ ያ ሱብሃንአላህ ወላሂ። እና ይሄ ደግሞ ፊቴ ድርቅ ሲል ፈክፈክ እንደዚህ በጣም ሳልፈገፍግ ፊቴን አሸታ አድርጌ እንትን እለዋለሁ ማለት ነው። አወርደውና ከዛ እታጠበዋለሁ ማለት ነው። ክል ያህል ራሳችንን መጠበቅ ግዴታ ነው። ኦኬ ራሳችሁን ጠብቁ። እንዘገጃጅ በቃ ሰውነታችንን አለመጣል አለ አይደለ? ያችሁት እግሬ እንዴት እንደሚፍረከረክ ቆሻሻው እንዴት ሆኖ እንደሚወጣ ይሄ እግሬ ነው የሚወጣው። ሆነ ለመናገር እግሬን ስማምዘው ያችሁት ይሄው ማለት ነው። ሰሞኑን ደግሞ ትቼው ከርሜያለሁ እንዲህ ያለ
ቪዲዮ እንዲያመጣብሽ ወደዚህ ወላሂ እግሬ ያው ካሜራ ማን ስላላለኝ እንጂ አሳያችሁ ነበር በደንብ እንዴት ይጎለጎለ ነገራቻችን አረኩል ያህል ያ ሱብሃንአላህ እንዲህ አድርጎ ቆሻሻ እናንተ ይሄ ደግሞ አንደኛው እግሬ ነው ማለት ነው። ይሄ የሞተውን እንዲህ አድርጌ አወጣሁት ማለት ነው። ባዝሊን ስቀባው ጤና ይሆን እንዴት እንደማጠሪያው እንዴ! ሴት ወደ ሴት ላይ ሰውነቷን ስትጠባበቅ ነው ወላሂ የሚያምርባት። ሰውነቷን አላመጣ አዘገጃጀት በቃ እንደዛ ነው ወዶች። ከላሲህን አልጠቀምበትም መጥፋት አሁን እናንተ እኮ ጣጣችሁ ብዙ ነው። ስለጠራ ማለት ነው ስትጠጣጥ ገባ። እና እንደዚህ ፓርት እያልን ማመር አለብን። እና አበረታቱን። ሰብስክራይብ አትርሱ፣ ሼር ማድረጋችሁንም አትርሱ። እንደዚህ ደግሞ ራሳችሁን ጠብቁ። ማሻአላህ ተባረከላህ።
እና እያችሁ እንግዲህ ማሻአላ ተባረከላ ቆንጆ አድርጌ አጸዳሁ ማለት ነው። አሁን ምን አደርጋለሁ መሰላችሁ? በመሸፈያዬ ድርቅ አረግና ይህንን እጠቀማለሁ ማለት ነው። ባዝሚን ተጠቀም ብዬ ሹራቤን ልብስ አረጋለሁ ማለት ነው። ኢንሻአላህ ተባረከ ረህማን እነዛ ነው ዶቼ ሸፌን አላገኘሁትም ወይ ትንሽ ቦታ የእግራችሁን የጣታችሁን ውስጥ በደንብ በጥድት ኢንሻአላህ የት እንዲያማርብኝ እነግራችሁ አልችልም። خلاص ይሄ በጣም ተፈቅርቆ ቆራጣት ሲል ማለት ነው። አሁን አስለቅቀዋለሁ። ባዝኔ እንጠቀማለሁ ጋይስ ይሄ ሹራብ እሺ ሹራብ እዚህ ጋር አለኝ። ማበጃጀት ግዴታ ነው። ማበጃጀት አለብን። ሴትዮ ጀዋሉን ቆርቆር እያደረገኝ ረበሸኝ። ያርጌ ልብስ አደርገዋለሁ ማለት ነው። ሄዳችን ፏፍትሽ ማለት ነው። አያችሁ እንዴ ሴት ልጅ ሰውነቷን ስጠብቅ ሰውነቷን አጠበቀች ሴት ልጅ ኮይስ ጦራት ታረጂም አንደኛ ወጣትነቷን ይቀጥላል። ስለዚህ ራሳችሁን ጠብቁ ሴቶችዬ። አያችሁ خلاص አሁን ምንድን ነው የሚያሳከኝ ነገር ውስጡ የሚያሳካኝ ነገር አለ። ፎረፎር ነው መሰለኝ ገጥሞ ከዛ ፊቴን ደግሞ ታጥቤ ይሄን እጠቀመዋለሁ። ጧት ስነሳ በሳሙና ታጠባለሁ። ፏ ብትሽ ሳዲቱ ከዛ በኋላ አለቀ ነገር።
ሸጋዋ ነው ባላ እንዲሁ ሸጋዋ በሉት። ራሱን የማይጠብቅ ሴት ጥሩ አይደለም። ራሳችንን የመጠበቅ ግዴታ አለብን እና ውድድ ነው ማረጋችሁ። አበረታቱኝ። ላይክ እና ሼር ሰብስክራይብ ማድረግ አይረሳ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና አበረታቱኝ። ቪዲዮ እንዳይረዝምባችሁ ቪዲዮ ፊቴ ትንሽ መቆየት አለበት። ያው ፊቴ ትንሽ ከቆየ በኋላ እንትን ነው የምለው እንደዚህ እሽት አድርጌ ፍግ አድርጌ ከዛ ታጠበዋለሁ ማለት ነው። አለቀ። ከዛ በኋላ ፏብትሽ ያምራል ማለት ነው። አሳያችኋለሁ ታጥቤ ማለት ነው። ታጥቤ እንዴት እንደሆነ አሳያችኋለሁ ማለት ነው። በጣም ነው የምወዳችሁ። አበረታቱኝ። ላይክ ሼር አድርጉልኝ። እስኪ እንደው ላይክ አድርጉኝ። ቪዲዮን ስታዩ ላይክ እያደረጋችሁ አበረታቱኝ ማለት ነው። ላይክ አርጉኝ። አራኡ ላይክ አርጉኝ። ቪዲዮን ስታዩ በላይክ ነው መጀመሪያ ያለባችሁ ማለት ነው። ኦኬ። አዎ። እና በጣም ነው የምወዳችሁ ለመናገር ቤተሰቦቼ፣ ደው ባላችሁ አቅም የምታበረታቱኝ ከልብ አመሰግናለሁኝ። ጀዛችሁን አላህ ይክፈላችሁ። አመሰግናለሁ። እኔ አልሐምዱሊላህ ቻናሌ ቤተሰቦቼ አንድም የሚጠላኝ የለም፣ አንድም በክፉ ያው ሁሉ አመት ሰራ ስኖር አንድም ሰው በኮሜንት የተናገረኝ ሰው የለም። አልሐምዱሊላህ ማትከስሩ መልካም ናችሁ። ወደ እኔ ቤት የምትመጡ ሁሉ በጣም እምወዳችሁ፣ አንድ ቀንም ማስከፍታችሁኝ አታውቁም። በርቺ፣ ሰዓዲ፣ ጠንክሪ፣ እናበረታታሻል፣ አይዞሽ ማለት እንጂ እንደ ብዙ አንዳንድ ኮሜንታተሮች አሁን ሰውን ተናግረው እንዲናገሩ የሚያረጉ ሰዎች አሉ። አሁን ለምሳሌ በኮሜንት ይሳደቡና እኔ ደግሞ እንዲሳደብ የሚያረጉ ሰዎች ብዙ ሰዎች አንዳንድ ሰዎች አሉና አልሐምዱሊላህ እኔ እንደዚህ አይነት ነገር ደርሶብኝ አላውቅም። ይሄን ቻናል አከፈትኩት አንስቼ እንደውም መሳቅ በቀር እንጂ በእኔ ቤት ስመጡ ብዙ እንደዚህ እኔን የሚያስከፋ ነገር ተናግራችሁኝ አታውቁም። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እውነት ለመናገር ቃል የለኝም ለዚህ ማለት ነው። ለዚህ እንደው ምንም ቃል የለኝም። በጥቅሉ ትለያላችሁ ቤተሰቦች፣ በጣም ነው የምትለዩት። እውነት ለመናገር አስከፍታችሁኝ አታውቁም። ብርታቴ ናችሁ። እውነት ለመናገር አልሐምዱሊላህ ብርታቶቼ ናችሁ ለእኔ እናንተ ብዙ ነገሮች ናችሁ። አልሐምዱሊላህ እኔ ዩቲዩብ ከፈትኩ 4 አመት እየሆነኝ ነው። 4 አመት ሙሉ ስኖር የሚያስከፋ ኮሜንት እስካሁን አልተጻፈብኝም። አልሐምዱሊላህ እንዲህ ሰው ይወደኛል እንዴ ያልኩበት ሰዓት አለኝ ማለት ነው። ያው እይታም ባይኖረኝ እነዚህ የምታዩኝ አልሐምዱሊላህ በክፉ አይታችሁኝ አታውቁም፣ በደግ እንጂ ማለት ነው። እና በጣም ነው የምወዳችሁ። ስለምታከብሩኝ ደግሞ በጣም ነው የማከብራችሁ። እውነት ለመናገር ወላሂ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ሰላማችሁ ብዝት ይበልልኝ። አላህ ይጠብቃችሁ። ሁሉም የሰው ዘር በሙሉ ፈጣሪ ይጠብቀው። ያለበት ሸህሙ ሞልቶ ተደስቶ በሰላም ከቤተሰብ የሚገናኝ አላህ ያድርግ ብዬ ነው እኔ መልእክቴን የማስተላልፈው። ወዳችኋለሁ፣ አከብራችኋለሁ። እኔ እህታችሁን ደግሞ ሼር በማድረግ አበረታቱኝ ማለት ነው። እንግዲህ የዛሬው ጽዳታችን በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ እያልኩ እሰነባበታለሁኝ። ሰላማችሁ ይብዛ። ባባይ